ረከ ይሁን እኔ ደግሞ ምዕራፍ 2ን ያለውን ሐሳብ ለመናገር ሞክራለሁ። እግዚአብሔር ይረዳኛል። ወደ ሮሜ ሰዎች ምዕራፍ 2 እግዚአብሔር ለእያንዳንዱ ሰው እንደ ስራው ያስረክበዋል የሚለውን ሐሳብ ሮሜ 2 ቁጥር 6 ላይ እናገኛለን። እግዚአብሔር ጻድቅ አምላክ ስለሆነ ለሰው ልጆች ዋጋ ይከፍላል። ዋጋ ሲከፍል ደግሞ በራሱ የጽድቅ ክፍያ ነው ዋጋ የሚሰጠው። እግዚአብሔር ጻድቁን ሰው አይኮንንም፣ ኃጢአተኛውንም ደግሞ አያጸድቅም፣ ጀስቲፋይድ አያረግም። እግዚአብሔር እርሱ ለእያንዳንዱ እንደ ስራው ያስረከባል ብሎ የእግዚአብሔር ቃል በሮሜ ላይ ይናገራል። የሮሜ ምዕራፍ 2 ዋናውና ጭብጦቹ ምንድናቸው? አንደኛ እግዚአብሔር ሁሉንም ሰው በፍትሐዊነት ይፈርዳል። የእግዚአብሔር ፍርድ የተመሰረተው በእውነት ላይ ነው፣ በመልክ አይደለም። ማንም ሰው በእግዚአብሔር ፊት ተጠያቂነትን ማምለጥ አይችልም። እግዚአብሔር በአይሁድና በአሕዛብ መካከል አድሎ አያሳይም። እግዚአብሔር ሳያደላ ለማንም ሰው ፍትሐዊ የሆነ ነገር ያደርጋል የሚል ነው ጭብጡ፣ አንደኛው ጭብጡ። ሁለተኛ ደግሞ የሃይማኖት ግብዝነት አደጋ፣ የእግዚአብሔርን ሕግ ማወቅ አንድን ሰው በራስ ስር ጻድቅ አያደርገውም። ታዛዥነት የሌለበት ሃይማኖታዊ እውቀት ወደ ኩነኔ ይመራል። ውጫዊ ስርዓቶች የተለወጠ ልብ እንዲተኩ አይችሉም። ስለዚህ ሃይማኖት የግብዝነትን አደጋ፣ የእግዚአብሔርን ሕግ ማወቅ አንድን ሰው በራሱ ስር ጻድቅ አያደርገውም። አንድ ሰው የእግዚአብሔርን ሕግ ስላወቀ ባወቀው የእግዚአብሔር ሕግ እስካልኖረ ድረስ ያንን ወደ ህይወቱ አምጥቶ እስካልኖረ ድረስ ሕጉን ስላወቀ ብቻ በእግዚአብሔር ፊት ጻድቅ ሆኖ ይታያል ማለት አይደለም። አንተ የምትፈርድ ሰው ሆይ የምታመካኘው የለህም። በሌላው በምትፈርድበት ነገር ራስህን ትኮንናለህ። አንተው ፈራጁ እነዚያን ታደርጋለህ። አትስረቅ ብለህ የምትሰርቅ፣ አታመንዝር ብለህ የምታመነዝር አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን ብሎ የእግዚአብሔር ቃል በዚሁ በሮሜ ምዕራፍ 2 ላይ ይናገራል። አንድ ሰው ሕጉን ስላወቀ ጻድቅ አይሆንም። ሕጉን ማወቅ መልካም ነው፣ ግን በሕጉ ውስጥ ደግሞ መኖር ሌላ ነገር ነው። ስለዚህ ሕግን ማወቅ ጥሩ ነው፣ በሕግ ውስጥ ደግሞ መኖር ሌላ ነገር ነው። ሶስተኛው እውነተኛ ግርዛት መንፈሳዊ ነው። አካላዊ ግርዛት በቂ አይደለም። እግዚአብሔር ውስጣዊ ለውጥን ይፈልጋል። እውነተኛ የእግዚአብሔር ሕዝብ ልባቸው በመንፈስ የሚለወጥ ሰው ናቸው። እውነተኛ ግርዘት የምንለው እውነት ነው። በብሉይ ኪዳን ዘመን ሰዎች ከእግዚአብሔር ጋር ያላቸውን ህብረት ለማሳየት ይገረዙ ነበረ፣ የእግዚአብሔር ወገን ለመሆናቸው። አብርሃም ነው ይህንን ግዝረት በመጀመሪያ በአብርሃም ሕይወት ነው የተከናወነው። ነገር ግን እግዚአብሔር በአዲስ ኪዳን ደግሞ የሰዎች ልብ እንዲገረዝ ነው። የተገረዘ ልብ ማለት የተገራ ጥሩ ነገር ያለው ልብ፣ መልካም ነገርን የሚያፈልቅ ልብ፣ እግዚአብሔርን የሚፈራ ልብ፣ ለእግዚአብሔር ቃል የሚታዘዝ ልብ ነው የተገረዘ ልብ ማለት። ነሰሰርሊ እንደ ብሉይ ኪዳን ዘመን አካላዊ ግርዘት አይደለም ወይም ግዝረት አይደለም። መንፈሳዊ የሆነ ግዝረት ሆኖ ነገር ግን የልብ መገረዝ፣ የልብ ለእግዚአብሔር ነገር መሸነፍ፣ እግዚአብሔርን ማክበር፣ ለእግዚአብሔር ነገር ሰብሚት ማድረግ፣ እሱ ከልብ የሚመጣ ሐሳብ ነው ማለት ነው። ስለዚህ እውነተኛ ግርዛት መንፈሳዊ ነው። ንጽጽሮቹን ስናይ የውጭ ሃይማኖት ከእግዚአብሔር ጋር እውነተኛ ግንኙነት ማድረግ አይደለም ማለት። ውጭው አንድ ሰው በውጭ ለታይታ የሚያደርገው ነገር በእግዚአብሔር ፊት አክሰፕተብል አይደለም። እግዚአብሔር ሞቲቭን ስለሚያይ ለሾ የምናደርገው ነገር አይደለም። የውጫዊ ለታይታ የምናደርገው ሃይማኖታዊ ስርዓት መኖር የለበት። ምን ማለት ነው? ከእውነተኛ ልብ የሆነ ከተለወጠ ሰው የሚወጣ እውነተኛ መንፈሳዊ ህይወትን ነው እግዚአብሔር የሚፈልገው ለማለት ነው። ውጫዊ ገጽታ የውስጥ ለውጥ ነው። ውጫዊ ገጽታ በውጭ የሚታይ ነው፣ ግን እግዚአብሔር የሚፈልገው ግን የውስጥ ለውጥን ነው እግዚአብሔር የሚፈልገው።
እንጂ ውጫዊ ለታይታ የምናደርገው ነገር እግዚአብሔርን ብሊስ አያደርገውም፣ አያስደስተውም። እንደውም ዋጋቸውን ተቀብለዋል ነው የሚለው የእግዚአብሔር ቃል። ምጽዋታችሁን ሰዎች እንዲያዩላችሁ የምታደርጉ ከሆነ ኦልሬዲ ተቀብላችኋል እኮ ዋጋችሁን። ነገር ግን በስውር የሚያይ አባት በግልጥ እንዲከፍልህ ቀኝህ የሚሰጠው ግራህ አይወቅ ብሎ የእግዚአብሔር ቃል ይናገራል። ምን ማለት ነው? በቃ እግዚአብሔር የሚቀበለው በእግዚአብሔር ዘንድ አክሰፕታብል የሆነ መንፈሳዊ ሕይወትን ነው እግዚአብሔር የሚፈልገው። ለታይታ የሚሆን ነገርን እግዚአብሔር አይፈልግም። እግዚአብሔር ያንን መቀበል አይችልም። ያለ ታዛዥነት የሚከናወን ስርዓት ደግሞ አለ። ያንንም እግዚአብሔር አይቀበልም። እግዚአብሔር ታዛዥነትን የሚያመጣ እምነት ነው። ውስጣቸው ሳይለወጥ ነገር ግን አድርገናል ለማለት ብቻ የሚያደርጉትን ሰዎች የሚያደርጉትን ነገር በእግዚአብሔር ዘንድ አክሴፕተብል አይደለም። ግን የምናውቀውን የእግዚአብሔርን ሕግ ታዛዦች ሆነን ለእግዚአብሔር ስንኖር ያ ታዛዥነታችን የሚጨምርልን እምነት አለ። ምክንያቱም ያለ እምነት የሆነ ሁሉ ኃጢአት ነው ስለሚል የእግዚአብሔር ቃል፣ ያለ እምነት የምናደርገው ነገር ኃጢአት ነው። ስለዚህ እግዚአብሔርን በተለወጠ ልብ በታዛዥነት መንፈስ ውስጥ ሆነን እግዚአብሔርን ልናመልክና ልናገለግል እንችላለን። የሰው ምስጋና ነው በማሰብ የምናደርገው ነገር ያ ፌር አይደለም። የእግዚአብሔርን ፈቃድ ማድረጋችንን ነው ሁልጊዜ ቼክ ማድረግ ያለብን እንጂ ሰዎችን ለማስደሰት የምንሄድበት መንገድ እሱ በእግዚአብሔር ዘንድ መልካም አይደለም። ሰዎችን አናስደስትም፣ ሰዎችን አናገለግልም ማለት ሳይሆን ሞቲቫችን ግን የእግዚአብሔርን ፈቃድ ነው ሁል ጊዜ ማድረግ ያለብን። የእግዚአብሔርን ፈቃድ ስናደርግ ሰዎች ላይደሰቱ አይችሉም። የእግዚአብሔርን ፈቃድ ስናደርግ ሰዎች ላይጽናኑ አይችሉም፣ ላይበረቱ አይችሉም። ስለዚህ ቼክ ማድረግ ያለብን ሁል ጊዜ በሕይወታችን አሁን ላይ እያደረግኩት ያለሁት የእግዚአብሔርን ፈቃድ ነው ወይ የሚለውን ነገር ቼክ ማድረግ አለብን። በጽሁፍ የሰፈረ ሕግ ብቻ አይደለም ማለት ልባችን ውስጥም የእግዚአብሔር ሕግ አለ። መጽሐፍ ሲናገር ኤርምያስ 31:31 ላይ ሕጌን በልባችሁ ውስጥ አኖራለሁ በልባችሁም ጽላት ላይ እጽፈዋለሁ ብሎ እግዚአብሔር ስለተናገረ የእግዚአብሔር ሕግ ኦልሬዲ አለ ውስጣችን። ያንን ያለውን የእግዚአብሔርን ሕግ አፕላይ ማድረግ ነው የሚጠበቅብን። በእምነት፣ በታማኝነት፣ በታዛዥነት፣ በፍትሃዊነት እግዚአብሔርን ደስ የሚያሰኘውን ነገር ሁል ጊዜ እየመረመርን እንደ እግዚአብሔር ልጆች ልንመላለስ ያስፈልጋል። ማስታወሻ የሮሜ ምዕራፍ 2 የጳውሎስ ክርክር ከምዕራፍ 1 ጀምሮ ይቀጥላል። የጳውሎስ ክርክር ከምዕራፍ 1 ጀምሮ የቀጠለ ነው። በምዕራፍ 1 ላይ ጳውሎስ የአሕዛብ ማህበረሰብ ጥፋተኛ እንደሆነ አሳይቷል። ምክንያቱም ሰዎች ለእግዚአብሔር አልታዘዙም። ሰዎች ከዚህ የተነሳ እግዚአብሔር ጥፋተኞች እንደሆኑ ኃጢአተኞች እንደሆኑ አሳይቷል። ሌላው የእግዚአብሔርን መገለጥ በመቃወማቸው ወደ ጣዖት አምልኮ ስለዞሩ እግዚአብሔር በዛም እንዳዘነ ነግሯቸዋል። ያም ብቻ አይደለም። ጳውሎስ አሁን ትኩረቱን ወደ ሌላ ቡድን ያዞራል። በተለይ ወደ አይሁድ ሃይማኖታዊ እውቀት አላቸው። ነገር ግን በዛ ባላቸው እውቀት መኖር ስላልቻሉ አይሁዳውያኖች ያንን ሀሳብ ያነሳል። ክርክሩ አስገራሚ ነው። ምክንያቱም ብዙ የአይሁድ አንባቢዎች ጳውሎስ ስለ አረማዊ ማህበረሰብ ከሰጠው ትችት ጋር ይስማሙ ነበረ። ስለ አረማውያን ጳውሎስ የሰጠው ትችት አለ። ስለዛ ነበረ የሚስማሙት። ሌላው የአሕዛብን የሥነ ምግባር ውድቀት ይገነዘቡ ነበረ። አሕዛቦች በሥነ ምግባራቸው ወድቀው ነበረ። ከዚህ የተነሳ ያንን የወደቁበትን ነገር ይገነዘቡ ነበር፣ ያውቁ ነበር። ነገር ግን ጳውሎስ ሃይማኖተኛ ሰዎችም በእግዚአብሔር ፊት ጥፋተኞች ሆነው እንደሚቆሙ ያሳያል። ምን ማለት ነው? እምነት አለን ይላሉ፣ ሃይማኖት አለን ይላሉ።
ነገር ግን እንደተማሩትና እንዳላቸው እውቀት መጠን እየኖሩ ስላልሆነ ጥፋተኝነታቸውን ጳውሎስ ይናገራል። የሮሜ ምዕራፍ 2 ማዕከላዊ ሴንትራል የሆነው መልእክቱ የእግዚአብሔር ሕግ መኖሩ አንድ ሰው ጻድቅ አያደርገውም፣ ወይም ደግሞ አንድ ሰው የእግዚአብሔርን ጽድቅ ስላወቀ፣ የእግዚአብሔርን ሕግ ስላወቀ፣ የእግዚአብሔርን ስርዓት ስላወቀ፣ የእግዚአብሔርን ፈቃድ ስላወቀ በዛ ፈቃድ እስካልኖረ ድረስ ኃጢአተኛ ነው። ማወቁ ከኃጢአተኝነት ነፃ አያደርገውም የሚል ሐሳብ ነው። በእግዚአብሔር ፊት መታዘዝና የተለወጠ ልብ ብቻ አስፈላጊ ነው። እግዚአብሔር የሚፈልገው የተለወጠ ሕይወትን፣ እግዚአብሔር የሚፈልገው የመታዘዝ ሕይወትን፣ እግዚአብሔር የሚፈልገው የታማኝነት ሕይወትን እንጂ ሕጉን ስላወቀ ብቻ አንድ ሰው በእግዚአብሔር ፊት ጻድቅ ይሆናል ማለት አይደለም። እግዚአብሔር ልብን ስለሚመዝብ እግዚአብሔር እውነተኛ ፍርድን ይፈርዳል። እንደ እውነት ፍርድን ይፈርዳል። እግዚአብሔር ትክክለኛ ፍትህ ሰጪ አምላክ ነው። ሮሜ 2:1-5 ጳውሎስ እንዲህ ሲል ነው የሚጀምረው። ስለዚህ አንተ በሌላው ሰው ላይ የምትፈርድ ሰበብ የለህም። ጳውሎስ ግብዝነትን አስጠንቅቋል። ችግሩ ኃጢአትን አለማወቅ ነው። ችግሩ የራስን ኃጢአት ችላ እያለ ወይም እያሉ ሌሎችን መኮነን ነው። ኮናኞች መሆን፣ የራሳችንን ነገር ሳናቅ፣ የራሳችንን ኃጢአተኝነት ሳናቅ ሌሎችን የምንኮንን ሰዎች ስለኮነንን እኛ ጻድቅ ነን ማለት አይደለም። ኢየሱስም ተመሳሳይ መርህ አስተምሯል። መጀመሪያ ከዓይን ምሰሶን አውጣ፣ ከዚያም ወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ ብሎ በማቴዎስ ወንጌል ላይ ተናግሯል። ማቴዎስ 7:5 ጳውሎስ የእግዚአብሔር ፍርድ ከሰው ፍርድ የተለየ መሆኑን ያስተምራል። ምክንያቱም እግዚአብሔር የሚያየው ምክንያቶች፣ ሐሳቦች፣ የተደበቁ ድርጊቶችን ስለሚያይ እግዚአብሔር ከንግግራችን ይልቅ እግዚአብሔር ድርጊታችንን ስለሚያውቅ የእግዚአብሔር ፍርድ አድሎ የለውም። ምዕራፍ 2 ቁጥር 6-11 ድረስ ጳውሎስ እንዲህ ይላል፣ እግዚአብሔር አድሎ አያሳይም። ሮሜ 2:11 የግሪክ ቃል ይናገራል። በግሪክኛውም አለ እግዚአብሔር የተናገረው ሐሳብ ማለት ነው። ትርጉሙ አድሎ ማሳየት፣ በማዕረግ ምክንያት አንድን ሰው ማድነቅ። ይህ ሐሳብ በሮማውያን ዓለም ውስጥ ኃይለኛ ነበር። ትርጉም አድሎ በማሳየት ምክንያቱም ህብረተሰቡ እጅግ በጣም ስለተከፋፈለ የሮማውያን ዜጎች መብቶች ነበራቸው፣ ባሮች ጥቂት መብቶች ነበራቸው። ከዚህ የተነሳ ብዙ አድሎች ይደረጉ ነበረ በነዛ ዜጎች ላይ ማለት ነው። ህብረተሰቡ እጅግ በጣም ስለተከፋፈለ የሮማውያን ዜጎች መብቶች ነበሯቸው፣ ባሮቹ ግን ጥቂት መብቶች ነበሯቸው። እግዚአብሔር ግን እንደዚህ የሰውን መብት አያበላልጥም። ሁሉንም በእኩል የሚዳኝ አምላክ ነው። በሀብት ላይ የተመሰረተ ማህበራዊ ተጽዕኖ ጳውሎስ በእግዚአብሔር ፊት እንዲህ ሲል ተናግሯል። ንጉሠ ነገሥትና ባሪያ፣ አይሁዳዊና አሕዛብ፣ ሀብታምና ድሆች ሁሉም በእኩልነት ተጠያቂዎች ናቸው። በእግዚአብሔር ፊት እግዚአብሔር ያላድሎ ነው ሁሉንም ሰው የሚጠይቅ። እገሌ እንደዚህ ስለሆነ እገሌ እንደዚያ ስለሆነ የሚል ፍትህ የለም። እግዚአብሔር ጋር ያለው ፍትህ ሁሉንም ሰው በእኩል ነው የሚዳኘው። እግዚአብሔር ይመስገን። የእግዚአብሔር ፊት የእግዚአብሔር ሕግ አያደላም። ሮሜ 2:17-24 የሃይማኖት እምነት ችግር በሚል ርዕስ ስር እሱን ደግሞ ጳውሎስ በቀጥታ ለአይሁድ እምነት ይናገራል። እነዚህ ሰዎች በሚከተሉት ላይ ይተማመኑ ነበረ። ሕጉ በመኖሩ የእግዚአብሔር ፈቃድ ማወቅ፣ የእግዚአብሔርን ፈቃድ ማወቅ፣ የሌሎችን አስተማሪ መሆን፣ በአካል መገረዝ። ጳውሎስ ግን እንዲህ ሲል ይጠይቃል፣ ሌሎችን የምታስተምር ራስህን አታስተምርምን? ችግሩ የእግዚአብሔር ትእዛዝ ነበራቸው፣ ነገር ግን በእነሱ መሰረት በሕጎቹ መሰረት መኖር አልቻሉ። ታሪካዊ ዳራ በመጀመሪያው ክፍለ ዘመን የአይሁድ ማንነት በሮማውያን አገዛዝ ስር ለሚኖሩ አይሁዳውያን ማንነት ከሚከተሉት ጋር በጥብቅ የተቆራኘ ነበር። የቶራን በዓል አከባበር፣ ሰንበት መጠበቅ፣ የአመጋገብ ሕጎች፣ ግርዘት፣ የቤተ መቅደሶች ወጎች። እነዚህ ልማዶች የአይሁድ ማህበረሰቦችን ከአሕዛብ ባህል ለዩ። ጳውሎስ ሕጉ መጥፎ ነው ማለቱ አይደለም። በምትኩ ያስተምራል። ሕጉ የእግዚአብሔርን መስፈርት ያሳያል፣ ነገር ግን ኃጢአትን ማስወገድ አይችልም ነበር። ሕጉ ኃጢአተኝነታቸውን ያሳያቸዋል፣ አዳኝ እንደሚያስፈልጋቸው ያሳያቸዋል እንጂ ከኃጢአታቸው ነፃ ሊያደርጋቸው አልቻለም። የልብ እውነተኛ መገረዝ ደግሞ
እጅግ በጣም አስፈላጊ ነው። ሮሜ 5 ከ25 እስከ 29 ጳውሎስም በጣም አስፈላጊ ከሆኑ ሀሳቦች በአንዱ ያበቃል። አንድ ሰው አይሁዳዊ አይደለም፣ ውጫዊ ብቻ የሆነ በውጭ ብቻ የሚታይ ለታይታ የሚታይ ነገር አንድን ሰው በእግዚአብሔር ፊት በጽድቅ እየኖረ ነው ለማለት የሚያስደፍር ነገር የለም። ጳውሎስ የእግዚአብሔር እውነተኛ ሕዝቦች የሚታወቁት በውስጣዊ ለውጥ እንደሆነ ያስረዳል። ጳውሎስ የእግዚአብሔር እውነተኛ ሰዎች የመታዘዝ ሕይወት ያላቸው ውስጣቸው የተለወጠ ሰዎች መሆናቸውን ነው የሚያስረዳው። የብሉይ ኪዳን ዳራ ጳውሎስ በቀደሙት ቅዱሳት መጽሐፍት ላይ ይገነባል። ዘዳግም 10:16 ልባችሁን ግረዙ፣ ኤርምያስ 4:4 ራሳችሁ ለእግዚአብሔር ግረዙ፣ ልባችሁን ግረዙ። ነቢያት እግዚአብሔር ውጫዊ ስርዓቶችን ብቻ ሳይሆን ውስጣዊ ታዛዥነት እንደሚፈልግ አስቀድመው አስተምረዋል። የአርኮሎጂና ታሪካዊ ዳራ በጥንታዊ ዓለም ግዝረት ዋና የአይሁድ ማንነት ምልክት ነበር። የአርኮሎጂ ማስረጃዎች እንደሚያሳዩት የአይሁድ ማህበረሰቦች በሮማ ግዛት ውስጥ የግርዘት ልማዶችን ጠብቀዋል። የአይሁድ ጽሑፎችና የቀብር ቦታዎች ከቃል ኪዳን ማንነት ጋር ጠንካራ ትስስር ያሳያሉ። በሮም ለሚኖሩ የአይሁድ አማኞች የጳውሎስ ትምህርት አንድን ሰው በእውነት የእግዚአብሔር እንዲሆን የሚያደርገው ግምት ይፈታተናል። ከሮሜ ምዕራፍ 2 የተገኙት ዋና ዋና ትምህርቶች ምንድን ናቸው? የተወሰኑትን ለማየት ሞክረናል። አንደኛ፣ የሃይማኖት እውቀት ታዛዥነትን ሊተካ አይችልም። ቅዱሳት መጽሐፍትን ማወቅ ዋጋ ያለው ነው። ነገር ግን ዋናው ለውጥ ግቡ ለውጥ ነው መሆን ያለበት። ማወቁ ጥሩ ነው። የሃይማኖትን እውቀት ማወቅ ጥሩ ነው። ግን ዋና ግቡ ግን ያንን ያወቀውን ነገር በተግባር በህይወት ላይ ማሳየትና ማዋሃድ ይጠይቃል። ሁለተኛ፣ እግዚአብሔር ልብን ይፈርዳል። ሰዎች ውጫዊ ድርጊቶችን ይፈርዳሉ። እግዚአብሔር ግን ልብን አይቶ አቲቲዩድን አይቶ ነው የሚፈርደው። ውጫዊ ነገር እግዚአብሔርን አያታልለውም ወይም አያጭበረብረውም። እግዚአብሔር ውስጣዊ ፍላጎቶችና ዓላማዎችን ይመረምራል። አንድ ነገር ስናደርግ ከበስተጀርባ ያለው ነገር አቲቲዩዳችንን እግዚአብሔር ያያል። ስላደረግነው አይደለም፣ ግን ያደረግንበት መንፈስ፣ የኖርንበት የተመላለስንበትን መንፈስ እግዚአብሔር ይፈትናል። ማንም በእግዚአብሔር ፊት የበላይነት ሊናገር አይችልም። ሁሉም ሰው ጸጋ ያስፈልገዋል። እኔ በእግዚአብሔር ፊት ጻድቅ ነኝ ብለን የምንል ሰዎች አይደለንም። ሁላችንም ጸጋ፣ ምሕረት፣ ይቅርታ ያስፈልገናል። ይህም የጳውሎስ ክርክር በሮሜ 3 ላይ ያዘጋጃል። ለሮሜ 3 ሐሳብ ያዘጋጀናል። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ስለሚል እግዚአብሔር ይህንን ሁሉም ሰው ስላልታዘዘ ለእግዚአብሔር ሁሉም ሰው ምሕረት አስፈልጎታል። ሁሉም ሰው ስላልታዘዘ ሁሉም ሰው ይቅርታ አስፈልጎታል። እግዚአብሔር ፍቅር ስለሆነ ደግሞ ለሁሉም ሰው የምህረትን በር ከፍቷል። እግዚአብሔር ማንም አሁን ንስሐ በሚገቡ ሰዎች እግዚአብሔር ደስ ይለዋል። ሰዎችን ይቅር ሊል እግዚአብሔር የሰዎችን ወደሱ መምጣት ነው የሚጠብቀው። እግዚአብሔር ይመስገን። ምዕራፍ 3ን እንቀጥላለን።